ሰላም እንዴት ናችሁ? ይህ ሁለገብ ኢንፎ ሚዲያ ነው። ዘንድሮ በርካታ ተማሪዎች ሪሜዲያል የ2019 መግቢያ ነጥብን ወይም ደግሞ መቁረጫ ነጥብን ጠይቃችሁኛል ማለት ነው። እሱን እንመለከታለን ማለት ነው። ሪሜዲያል ፕሮግራም እንደሚታወቀው የአቅም ማሻሻያ ፕሮግራም ነው። ተማሪዎች የጎደላቸውን ወይም ደግሞ ኢንትራንስ በሚፈተኑበት ጊዜ የነበረባቸውን ክፍተቶች ሞልተው አንድ አመት ላይ ማለት ነው እሱን አሻሽለው ወደሚቀጥለው ፍሬሽማን ፕሮግራም የሚያልፉበት ፕሮግራም ነው። በሁለት አማራጮች ይሰጣል ሪሜዲያል ፕሮግራም። አንድ በመንግስት ተቋማት የሚሰጥ ነው። ሁለተኛው ደግሞ በግል ተቋማት የሚሰጥ ማለት ነው። ይህ ማለት ሪሜዲያል የሚማር ተማሪ በመንግስት ተቋም መማር ይችላል፣ አሊያም ደግሞ በግል ተቋማት በፈለገበት ቦታ መማር የሚችል ሁለት ኦፕሽኖች አሉት ማለት ነው። ዝርዝር ከዚህ በፊት የነበሩትን ኦቨርኦል መረጃውን ስንመለከት 2015 ወደ 845000 ገደማ ተማሪዎች ነበር የተፈተኑት። ከዛ ውስጥ 27267 ተማሪ ነው ያለፈው። 2016 ላይ ደግሞ 674823 ተማሪዎች ፈተና ወስዶ ከዛ ውስጥ 36409 ተማሪዎች ነው ያለፉት። በ2017 ደግሞ 585879 ተማሪዎች ፈተና ላይ ተቀምጠው ከዚህ ውስጥ 48929 ተማሪዎች ነው ያለፉት። 2018 ዘንድሮ ማለት ነው 550210 ተማሪ ፈተና ወስዶ ከነዚህ ውስጥ 70544 ተማሪዎች አልፈዋል ማለት ነው። የሪሜዲያል መቁረጫ ነጥቦችን ደግሞ በየአመቶቹ ስንመለከት በ2015 የነበረው የሪሜዲያል መቁረጫ ነጥብ 30 ነበር። ከዛ 2016 ላይ ደግሞ 31 ሆነ። 2017 ላይ ደግሞ 32 ነው የሆነው። ስለዚህ እዚህ ጋር ያለውን ትሬንድ በቀላሉ መመልከት ትችላላችሁ። ትምህርት ሚኒስቴር በየአመቱ 1% እየጨመረ ነው ተማሪን የወሰደው ማለት ነው መቁረጫ ነጥብን። 2015 ላይ 30% ነው ያደረገው፣ 2016 ላይ 31፣ 2017 ላይ 32 ዘንድሮ። ስለዚህ ምንድነው ፕሮባብሊ ሊሆን የሚችለው 33 ነው የሚሆነው ማለት ነው። ምክንያቱም 1% ነው ትምህርት ሚኒስቴር በየአመቱ ተማሪዎችን እየጨመረ ሲወስድ የነበረው ማለት ነው። ስለዚህ ዘንድሮም 33% ነው ሊወስድ የሚችለው ማለት ነው። ስለዚህ ከ633%ን ማካፈል ትችላላችሁ ማለት ነው። እና ከዚህ በፊት የነበረውን ተፈጥሮ ሳይንስ ለምሳሌ ወንድም ብንመለከት ማለፊያ ነጥብ እንደሚታወቀው 50% ነው ማለት ግማሽ ማለት ነው። ከ600 300 እና ከዛ በላይ ያመጣ ተማሪ ቀጥታ የፍሬሽማን ፕሮግራም ይገባል ማለት ነው። ስለዚህ 2015ን ስንመለከት 30% ነበር መቁረጫ ነጥብ ማለፊያ ነጥብ ማለት ነው። ከዛ ውስጥ 210 ወይም ደግሞ ከ700 210 ያመጣ ተማሪ ቀጥታ ሪሜዲያል ፕሮግራም ተጠቃሚ ነበር ማለት ነው። ቀደም እንዳልኳችሁ አሁን ይሄ የሚሆነው ለግል ተቋም ነው። መንግስት ደግሞ የሚወስደው ተቋም ደግሞ ምንድነው ከፍ ይላል ማለት ነው። ከመቁረጫ ነጥብ ዩኒቨርሲቲዎች የሚወስዱት የመንግስት ዩኒቨርሲቲዎች የሚወስዱት ደግሞ ከፍ ይላል ማለት ነው። እዚህ ጋር እንደምታዩት 2015 ላይ ለመቁረጫ ነጥቡ 30 ቢሆንም 30% ያመጣ ተማሪዎች ፕሮግራሙን ቢያገኙም መንግስት ዩኒቨርሲቲ መግባት የሚችሉት 263 ነው ማለት ነው። ከ700 ያመጡት ይህ 37% ይሆናል ማለት ነው በ2015። 2016 ላይ ደግሞ 31% በአጠቃላይ በግል ተቋማት መግባት ይችላሉ። በመንግስት ተቋማት ግን መግባት የሚችሉት 204 እና ከዛ በላይ ነበር ማለት ነው። ይህ ማለትም 34% ያመጡ ተማሪዎች ማለት ነው። ከዛ 2017 ላይ ደግሞ ሪሜዲያል መቁረጫ ነጥብ 32 ነበር። ከ692 እና ከዛ በላይ ያመጡ ወንድ ተማሪዎች ሪሜዲያል ፕሮግራም ውስጥ መግባት ይችላሉ። በምን? በግል ተቋም። በመንግስት ደግሞ ምንድነው ለወንድ 216 which means 36% ነበር ማለት ነው። አምና የነበረው ማለፊያ 32% የሆነው ለግል ተቋማት ነው ማለት ነው። በግል ተቋም መማር ለሚፈልጉ መንግስት ተቋም ግን ገብቶ ለሚማር ተማሪ 216 ነበር አምና የነበረው። ዘንድሮ መቁረጫ ነጥብ 33 ይሆናል ብለን ገምተን 198 ይሆናል ማለት ነው። 198 እና ከዛ በላይ ያመጡ ተማሪዎች ሪሜዲያል መማር ይችላሉ በግል ተቋማት። መንግስት ተቋማት ግን ሊሆን የሚችለው ከ210 እስከ 220 ባለው ሬንጅ መሃል ነው መውሰድ የሚችለው ማለት ነው። ምክንያቱም እዚህ ጋር እንደምታዩ 37 34 36% ነው የሚወስደው የመንግስት ተቋም። ስለዚህ 210 እስከ 220 ከ35 እስከ 37% መሃል ነው መውሰድ የሚችለው ማለት 35 36 37% መሃል ነው። ስለዚህ ከ210 እስከ 220 የመንግስት ተቋም መግባት እድል አላችሁ። በግል ግን ከ33 198 በላይ ያመጣችሁ ተማሪዎች መግባት ትችላላችሁ ብዬ ዘንድሮ አስባለሁ ማለት ነው ሪሜዲያል። ሴቶችን ደግሞ ስንመለከት ኦልሞስት በዚህ በመታው ትሬንድ
መሰረት 2015 የነበረው 227 ነው 192 ነው አምና ደግሞ 2017 204 እና ከዛ በላይ ያመጡ ሴት ተማሪዎች የመንግስት ዩኒቨርሲቲዎች ገብተው ሬሜዲያልን ተምረዋል ማለት ነው ዘንድሮ ደግሞ ከ205 እስከ 210 መሃል ይሆናሉ በያስባለው ማለት ነው የተፈጥሮ ሳይንስ ሴት ተማሪዎች የማህበራዊ ሳይንስ ወንዶችን ስንመለከት በናቹራል ሳይንስ እና ሶሻል ሳይንስ መሃል ያለው ልዩነት 2015 ናቹራል ሳይንስ ከ700 ነበር ሶሻል ሳይንስ ደግሞ ከ600 ስለነበረ ነው እንጂ ከዛ በኋላ ትሬንዱ ተመሳሳይ ነው ማለት ነው ተፈጥሮ ሳይንስ ወንድና ማህበራዊ ሳይንስ ወንድ መሃል ልዩነት የለም መቼ ከ600 ጀምሮ መፈተን ከጀመሩበት ጊዜ ጀምሮ መግቢያ ነጥባቸው እንደምታዩት ተመሳሳይ ነው የሚሆነው ስለዚህ ወንዶች አሁንም 200 ሶሻል ሳይንስም ናቹራል ሳይንስም ተመሳሳይ ነው የሚሆነው መግቢያ ነጥባቸው የሚቆረጠው ማለት ነው ስለዚህ ከ210 እስከ 220 መሃል የመንግስት ዩኒቨርሲቲ ገብቶ መማር ይችላሉ ያስባለሁ ሴቶችም እንደዛው ቅድም እንዳልኩት እዚህ ጋር ተፈጥሮ ሳይንስ ሴት ተማሪዎች 205 እና 10 መሃል ይሆናሉ ብዬ እንዳሰብኩት ወይም ደግሞ 205 እስከ 10 መሃል ይሆናል ባልኩት መሰረት ማህበራዊ ሳይንስ ሴት ተማሪዎች ዩኒቨርሲቲ መግባት እድላቸው በሬሜዲያል ፕሮግራም ሰፊ ነው ማለት ነው ታዳጊ ክልልንም በዚሁ መሰረት እዚህ ላይ አስቀምጬላችኋለሁ ከዚህ በፊት በነበረው ትሬንድ መሰረት ማለት ነው ታዳጊ ክልሎች ሴት እና ወንድም 200 እና ከዛ በላይ ታዳጊ ክልል የሚባሉት እነዚህ አርብቶ አደር አካባቢዎች ያሉበት ቦታ ማለት ነው አፋር ቤኒሻንጉል ሶማሊን ጨምሮ ማለት ነውና እነሱ ከ200 እዛ አካባቢ ያላችሁ ተማሪዎች ከ200 እና ከዛ በላይ ያመጣችሁ ሬሜዲያል ፕሮግራም የመግባት እድላችሁ ሰፊ ነው ማለት ነው ስለዚህ በዚህ መሰረት ነው ትምህርት ሚኒስቴር ፕሮባብሊ ሊሰራ የሚችለው ማለት ነው በዚህ ከዚህ በፊት በነበረው ስታቲክስ መሰረት ማለት ነው ይሄንን በደንብ እዩት በዚህ መንገድ ነው ትምህርት ሚኒስቴር ከዚህ በፊት ሲሰራ የነበረው ስለዚህ ዘንድሮ ሬሜዲያል መቁረጫ ነጥብ 33 እና ከዛ በላይ ሊሆን ይችላል which means 198 እና ከዛ በላይ ያመጣ ተማሪ ሬሜዲያል እድል ሊያገኝ ይችላል ማለት ነው ወንዶች ደግሞ ከ210 እስከ 220 መንግስት ዩኒቨርሲቲ መግባት ይችላሉ ሴቶች ደግሞ ከ205 እስከ 210 ይሆናል ማለት ነው እዚህ ጋር ያለውን የሴቶችን 205 እስከ 210 በሚለው ይሄኛውን እዚህ ጋር ስታቲክሱን በዛ መሰረት አስተካክሉ ተመሳሳይ ስለሆነ ማለት ነው የሴት ናቹራል ሳይንስ እና የሴት ሶሻል ሳይንስ የወንዶችም ተመሳሳይ ነው የሚሆነው የሴቶችም ተመሳሳይ ነው የሚሆነው አርብቶ አደር አካባቢ ደግሞ ታዳጊ ክልሎችም የወንድና የሴት ደግሞ ተመሳሳይ ነው የሚሆነው ዛ አካባቢ ብዙም ልዩነት አይኖርም ማለት ነው ስለዚህ በዚህ መሰረት ቀጣይ አመት ትምህርት ሚኒስቴር ሬሜዲያል ፕሮግራምን ሊወስድ ይችላል ብዬ አስባለሁ ማለት ነው ከዚህ በፊት በነበረው ትሬንድ ላይ ተመርኩዘን ስንመለከት በያላችሁበት መልካም እድል እንዲገጥማችሁ እመኛለሁ ሁላችሁም ያሰባችሁት እንዲሳካላችሁ የምትፈልጉትን እንድታገኙ መልካም ምኞቴ ነው ሰላም